ታሪኩ የሚጀምረው በህንድ ውስጥ በሚገኝ በአንድ ሆስፒታል ውስጥ ነው። በዚህ ደግሞ አንዲት ምስኪን እናት ልጇ ገና ከመወለዱ ህይወቱ እንዳለፈ ተነግሯታል። ምንም እንኳን እናትየው ዶክተሮቹ የሚያወሩትን ላለማመን ብትታገልም ዶክተሮቹ የሞተውን ልጅ ፊት በጨርቅ ሸፍነውታል። ይሁንና በዚህ ማዋለጃ ክፍል ውስጥ ያሉ አንዳቸውም ሰዎች ያላዩት ነገር ይሄ ልጅ በአንዲት አስማተኛ ወፍ አማካኝነት ከሞተበት ተነስቶ ወደ ህይወት መመለሱን ነው። ትዕይንቱ ሲቀየር በዚሁ ከተማ ውስጥ የሚኖር ዶክተር ፋሲጋራን እንመለከታለን። ሲጋራን ሮቦቶችን በመስራትና አዳዲስ ፈጠራዎችን በመስራት ይታወቃል። ከ8 ዓመት በፊት ቺቲ የሚባል ስኬታማ ፕሮጀክት አጠናቆ የነበረ ሲሆን በሚያሳዝን ሁኔታ ግን ይሄ ሮቦት ከተሰራ በኋላ በህንድና በሌላ ሀገራቶች ላይ ጉዳት በማድረሱ ምክንያት በአሁኑ ሰዓት ቺቲም በሙዚየም ውስጥ እንዲያስቀምጠው ተገዷል። በምላሹም ይሄ መፈላሰፍ የማይደክመው ዶክተር ኒላ የተባለች ሌላ ሮቦት ሰርቷል። ኒላ ከቺቲ የተሻለ ሰዎችን መረዳት ትችላለች። ምንም አይነት መሳሪያ እንደ ቺቲ ስለማትታጠቅ በንጹሃኖች ላይም ምንም ጉዳት እንደማታደርስ ይታመናል። ካናዳ በየዓመቱ ከ300,000 በላይ ለሚሆኑ ስደተኞች የሥራ ዕድል ትሰጣለች። በአሁኑም ተጀምሯል። ሰራተኛ የሚፈልጉ ድርጅቶች ማስታወቂያ ሲያወጡ እግር በእግር ጠብቃችሁ ሲቪና ደብዳቤያችሁን በማስገባት ማመልከት ትችላላችሁ። ከምንም በላይ ይሄንን ተመራጭ የሚያደርገው አብዛኞቹ ድርጅቶች የሚፈልጉት ሰራተኛ ስለሆነ ያን ያህል የትምህርት ደረጃ ላይ አያተኩሩም። እናም ማስታወቂያውን ካወጣው ድርጅት ጋር ተነጋግራችሁ እንደሚቀጥራችሁ እርግጠኛ እስክትሆኑ ድረስ ለሚግሬሽን የምትከፍሉት ምንም አይነት ገንዘብ አይኖርም። የራሳችሁን ፕሮሰስ በራሳችሁ መጀመርም በራሳችሁ መጨረስም ትችላላችሁ። ለበለጠ መረጃ ስክሪኑ ላይ በሚቀመጠው ስልክ ቁጥር በዋትስአፕ እና ቴሌግራም ማናገር ይችላሉ። ዶክተር ፋሲጋራን በከተማ ውስጥ ታዋቂ ፈጠራ ሰው በመሆኑ ምክንያት የሳይንስና ቴክኖሎጂ ተማሪዎች በየጊዜው እሱ ቤት እየመጡ የልምድ ልውውጥ የሚያደርጉ ይሆናል። እናም እነዚህ ተማሪዎች በየጊዜው እየመጡ ከ8 ዓመት በፊት ጉዳት ስላደረሰው ስለ ቺቲ በተደጋጋሚ እየጠየቁት ለምን ከሙዚየም እንደማያስወጣውም ሁልጊዜም የሚያነሱት ጥያቄያቸው ነው። ታዲያ ለነዚህ ተደጋጋሚ የተማሪዎች ጥያቄም የዶክተር ፋሲጋራ ምላሽ እንደ አስፈላጊነቱ ይሄንን መሳሪያ የሚታጠቅ አደገኛ ሮቦት ወደ ህይወት መልሰዋለሁ የሚለው። ትዕይንቱ ሲቀየር ዶክተር ፋሲጋራን ጋር ከነበሩ ተማሪዎች መካከል አንደኛው በሞባይል ስልኩ ጓደኛውን እያናገረ በሞተር ሲሄድ እንመለከታለን። የዚህን ጊዜም ሞባይል ስልኩ አንዳች ኃይል በአየር ላይ የያዘው ይመስል ከልጁ እጅ ላይ ቀጥ ብሎ በአየር ላይ ቀርቷል። የሚገርመው ይሄ የተፈጠረው በልጁ ላይ ብቻ አይደለም፣ በመላው ከተማ ውስጥ የሚገኙ የእያንዳንዱ ሰዎች ስልክ ከእጃቸው ላይ እየተወነጨፉ እየሄዱ ነው። ታዲያ ይሄ ግራ ያጋባቸው ሰዎችም የጠፉት ስልኮቻቸውን ወደ ፖሊስ ጣቢያ መጥተው እያመለከቱ ይገኛል። አመልካቾች ያላወቁት አንድ ነገር መጥተው የሚያመለክቱላቸው ፖሊሶች በራሳቸው ሞባይላቸው በእንዲሁ አይነት ሁኔታ መጥፋቱን ነው። ትዕይንቱ ሲቀየር ሚኒስቴር ኩማር ሌሎች ትላልቅ ሰዎችን ሰብስቦ ስለዚህ ስለ ድንገተኛ ሞባይል ስልኮች መመንጨቅ እያማከረ ይገኛል። አብዛኛዎቹ ሰዎች ይሄ ምናልባት የአሸባሪዎች ሴራ እንደሆነ ያምናሉ። አንዳንዶች ደግሞ የምድር የሙቀት መጠን እየተቀየረ ስለሆነ ተፈጥሮ ማስጠንቀቂያ የሰጠችን ይሆናል የሚል ሐሳብ አቅርበዋል። ሌላኛው እዚህ ስብሰባ ላይ የሚገኘው ዶክተር ፋሲጋራን በቴክኖሎጂ የታገዘ ምስል እያሳያቸው እነዚህ ስልኮች ከከተማው ሙሉ ለሙሉ ለቀው ለመጥፋታቸውን ይናገራል። እያንዳንዶቹ የሞባይል ስልኮች ሙሉ ለሙሉ ከመጥፋታቸው በፊት የተወሰኑትን ለመከታተል ሞክሮ የነበረ ሲሆን በዚህም የከተማው ዳርቻ ላይ እንደሚገኙ ደርሶበታል። ይህ በእንዲህ እንዳለ የከተማው ሰዎች ስልክ በሙሉ በመወሰዱ አንድ ነጋዴ በርካታ ስልኮችን ለመሸጥ በመኪና አስጭኖ ወደዚሁ ከተማ እያስገባ ይገኛል። በሚያሳዝን ሁኔታ ግን ይሄ በስልክ የተሞላው መኪናም ልክ እዚቹ ከተማ ውስጥ እንደገባ መኪናውን ሳይቀር ጥሎት ወደ ሰማይ ላይ ስልኮቹ በረዋል። ይህ በእንዲህ እንዳለ ጃያንት እነዚህን ስልኮች የሚያስመጣቸው ነጋዴ
አገር ሰላም ብሎ እቤቱ ከገባ በኋላ እንቅልፉን ተኝቷል። በኩለ ሌሊት ላይም ከመንገድ ጀምረው ሲከታተሉት የነበሩት ስልኮች በቫይብሬታቸው ምክንያት ከእንቅልፉ ያነሱት ሲሆን ይህንንም የስልክ መሸጫ ባለቤት የሆነው ጃያንትን በአሰቃቂ ሁኔታ አፈንድተው ገለውታል። በዚያን ቀን ማግስት ዶክተር ቫዚካላን ሮቦቷን ኒላን ይዟት ከሌሎች የፎረንሲክ መርማሪዎች ጋር በጃያንት ቤት ውስጥ ተገኝተዋል። በጊዜውም ቫዚካላን እና ሮቦቷ ኒላ በርካታ የሞባይል ቅንጣቶችን ያገኙ ሲሆን ሰውየውም የሞተው በሞባይል ፍንዳታ እንደሆነ ደርሰውበታል። ከዚህ በኋላ ዶክተር ቫዚካላን ያደረገው የመጀመሪያ ነገር በአንድ ሞባይል ስልክ ውስጥ መከታተያ በመቅበር አውቆ ያንን ስልክ የሚሰልበው ነገር ከእጁ ላይ እንዲወስድ ማድረግ ነበረ። እናም ይሄ ኃይል ነገሩን ባለማወቅ ከእጁ ላይ ስልኩን በሚወስድ ሰዓት ዶክተር ቫዚካላን ይሄ ስልክ የሚሄድበትን እያንዳንዱን ቦታ በመከታተያው ይከታተላል። ትዕይንቱ ሲቀየር ዶክተር ቫዚካላን ከሮቦቷ ኒላ ጋር አንድ ላይ ሞባይል ስልኮቹ ያሉበት ቦታ መጥቷል። በቦታው ላይም የኤሌክትሮማግኔቲክ ምልክት የሚሰጠውን መሳሪያ በመጠቀም እነዚህ ስልኮች ልክ እንደ አውሎ ነፋስ በሰማዩ ላይ ተሰብስበው እንደሚገኙ ይመለከታል። ከምንም በላይ ነገሩን የሚያስፈራ የሚያደርገው እነዚህ ስልኮች የፈለጉትን ቅርጽ በመያዝ የሰው ልጆች ላይ ጉዳት ማድረስ መቻላቸው ነው። በጊዜው እንኳን ሮቦቷ ኒላ ከጎኑ ባትኖር ዶክተሩን ለመግደል ሙከራ አድርገው ነበረ። ታዲያ ከዚህ ግኝት በኋላ ዶክተር ወዲያውኑ ወደ ሚኒስቴሩና ሌሎች አባላቶች ጋር በመምጣት ይህንን ችግር ሊፈታላቸው የሚችለው ብቸኛው የሱ ሮቦት ቺቶ እንደሆነ በመናገር ቺቶን ከሙዚየም ውስጥ እንዲያስነሳውና ወደ ስራ እንዲገባ ሐሳቡን ያቀርባል። ይሁንና ቦህራን የተባለ እዚህ ስብሰባ ላይ የሚገኝ አንድ ወጣት ይህንን ሐሳብ አጥብቆ በመቃወም ከ8 ዓመት በፊት ያ ክፉ ሮቦት ያደረገውን ነገርም እንደ አዲስ ለእያንዳንዱ ሰዎች ማስታወሻ አድርጎ አሳይቷቸዋል። ቦህራን የዚህን ያህል ሮቦቱንና የዶክተሩን ሐሳብ የሚጠላበት ምክንያት ከ8 ዓመት በፊት በዚሁ በቺቲ ከተገደሉ ሰዎች መካከል አንደኛው የሱ አባት ስለሆነ ነው። ይህ በእንዲህ እንዳለ ሉላ የተባለ አንድ የቴሌኮም አቅራቢ ድርጅት ባለቤት እንመለከታለን። ሉላም ሰዎች ስልክ በእጃቸው ላይ ስለሌለ ሊከስር ጫፍ ላይ ደርሷል። ለቴሌኮም ሚኒስቴሩ ሞርፊም ይህንን ችግር ቶሎ ማይቀርፍለት ከሆነ ከዚህ ከተማ ለቆ እንደሚወጣና በሌላ ቦታ ላይ ቢዝነሱ እንደሚጀምር ተናግሯል። ሉላ ይህንን ከተናገረ በኋላ ወደ ቤቱ በሚሄድ ሰዓት በመንገዱ ላይ እነዚሁ ስልኮች ተሰብስበው የመጡበት ሲሆን ልክ ከሱ በፊት እንደገደሉት ሰውዬም ሰውነቱን አፈንድተው ገለውታል። ይህንን ተከትሎ የቴሌኮም ሚኒስቴሩ ሞርፊ ሉላን ጨምሮ ሌሎች ከሱ ጋር ግንኙነት ያላቸው ሰዎች እየሞቱ መምጣታቸው በጣም አስፈርቶታል። በዚህም እየተጨናነቀ በነበረ ሰዓት ድንገት የእጅ ስልኩ ተሰብሮ በቦታው ላይ የመጣ ሲሆን በሞባይል ስልኩ ላይም የማይታወቅ ጥሪ እየተደረገ ነው። ሉላም ስልኩን ተመልክቶ ግራ በሚጋባ ሰዓት ሞባይል ስልኩ ውስጥ ያለች አንዲት ወፍ እየበረረች ወደሱ በምትመጣ ሰዓት ስልኩም ያቺ ወፍ የምታደርገውን የሚያደርግ ሲሆን እየበረረ የሉላ አፍ ውስጥ ገብቷል። ትዕይንቱ ሲቀየር ሉላ ወደ ሆስፒታል ተወስዷል። ሆስፒታል ያሉ ዶክተሮችም አልትራሳውንድ በሚያነሱ ሰዓት ሆድ ውስጥ ስልኩ እንዳለ ደርሰውበታል። እናም እያንዳንዱ ዶክተሮችም ሚኒስቴሩን ጨምሮ ባሉበት ቦታ ላይ ይሄው የሉላ ሆድ ውስጥ የሚገኘው ስልክ የሰውየውን ሆድ ቀዶት ወጥቷል። እሱ ጋርም እየመጡ ሰዎች ሲሞቱ ለራሱ ፈርቶ የነበረው ሉላ የፈራው አልቀረለትም። የሉላን ሆድ ተቀዶ መሞት የተመለከቱት ሚኒስቴሩም ነገሩ ከበድ ያለ እንደሆነ ገብቷቸው ወደ ቫዚካላን ጋር ደውለው ከዚህ በፊት እንዳታስነሳ ብለውት የነበረውን ቺቲን እንዲያስነሳ ነግረውታል። በዚያን ቀን ማግስት አደገኛ የሆኑት ሞባይል ስልኮች የወፍ ቅርጽ በመያዝ ወደ ዋናው ከተማ መጥተዋል። በከተማ ውስጥም ህንፃዎችንና ትልልቅ ቦታዎችን እያፈረሱ የሚገኝ ሲሆን በወፍ እግራቸው በመጠቀምም በርካታ ሰዎችን ወደ ላይ አውጥተው ተከስክሰው እንዲሞቱ እያደረጓቸው ነው። በሌላ በኩል በአለቃው የተለቀቀው ቺቲ ደግሞ እነዚህን ወፎቹ የጣሏቸውን ሰዎች እንዳይሞቱ ከስር መታደግ ጀምሯል። በቦታው ላይ
በቺቲና በሞባይል ስልኮቹ መሃል ኃይለኛ ፍልሚያ የተጀመረ ሲሆን ሚኒስቴሩም የላኳቸው ወታደሮች ከቺቲ ጎን በመሆን እነዚህን የወፍ ቅርጽ የያዙትን የሞባይል ስልኮች እያጠቋቸው ይገኛል። ትዕይንቱ ሲቀየር ሎ ባትሪ ላይ የሚገኘው ቺቲ ወደ መሬት ላይ ከመውደቁ በፊት እነዚህን የሞባይል ስብስቦች መሃላቸውን በትኗቸዋል። አብዛኛዎቹ ሞባይሎች ተበትነው በመሬት ላይ በሚወድቁ ሰዓት የተቀሩት ደግሞ የወፍ ቅርጻቸውን መያዛቸውን በመቀጠል ሎ ባትሪ ላይ የሚገኘው ቺቲን ሊገሉት ከኋላው እያሳደዱት ነው። እንደ ዕድል ሆኖ ቺቲ በጊዜው ቻርጅ ሊያደርግ ወደ አንድ ታወር ስር በሚገባ ሰዓት ወፎቹ ወደዛ ውስጥ መግባት ስላልቻሉ ሕይወቱ ተርፏል። ይህ በእንዲህ እንዳለ ቫዚጋራን መረጃዎችን ከሰበሰበ በኋላ ስለዚህ ፍጥረት ጥናት ማድረግ ጀምሯል። በእርግጥ የወፍ ቅርጽ የያዙት እነዚህ ሞባይሎች ተሰብስበው ነው። ከዚህ ጀርባ ደግሞ በጣም አሉታዊ ስሜት የሚፈጥርባቸው ከፍተኛ የኔጌቲቭ ኢነርጂ ስብስብ የሚገኝበት ሲሆን ይህንንም የሚያከሽፍበትን መንገድ መመራመር ጀምሯል። ትዕይንቱ ሲቀየር ዶክተር ቫዚጋራን ከኒላ ጋር አንድ ላይ በመሆን ይህንን የወፍ ቅርጽ የያዘውን የሞባይል ስብስብ ኢነርጂያቸውን የሚያጠፋበትን ማሽን ሰርቷል። ስለ ነገሩም ይበልጥ ምርምር በሚያደርግ ሰዓት በዚህ በራሪ አካል ላይ የሰው ፊትም እንደሚገኝ ተመልክቷል። ምናልባትም ይህንን ሁሉ ነገር ከዚህ ጀርባ ሆኖ የሚመራው አንድ ሰው ሊሆን ይችላል። ይህንንም ለማጣራት በቀጣዩ ቀን እነዚህ ወፎች ሳይሰባሰቡ በፊት ዶክተሩ ከቺቲና ከሌሎቹ ሰዎች ጋር ወደ ቦታው ላይ መጥቷል። ምንም እንኳን በጊዜው ስልኮቹ ሳይሰበሰቡ ደርሶ የነበረ ቢሆንም ይህንን የኔጌቲቭ ኢነርጂያቸውን በማሽን ሊሰበስብ እንደሆነ የገባቸው ፍጥረቶች ግን ወዲያውኑ በመነሳት ማጥቃት ጀምረዋል። በሌላ በኩል ዶክተር ቫዚጋራን ለዚህም ቢሆን ተዘጋጅቶ ስለነበር የወፎቹን ጥቃት በቀላሉ መከላከል ችሏል። እናም እንዳሰበው ኢነርጂያቸውን በሙሉ የወሰደባቸው ሲሆን ልክም የአዋፍቱ ቅርጽ ጠፍቶ በሚበታተኑ ሰዓትና ስልኮቹ በየቦታው በሚረግፉ ሰዓት ከዚህ ቀደም ተመልክቶት የነበረው የሰው አምሳያ የተራረፉትን ስልኮች በላዩ ላይ በማጠባበቅ ወደ እነሱ ጋር ይመጣል። ይሄ በሞባይል ስልክ ተሰብስቦ የመጣው የሰው አምሳያ ፓክሺ የተባለ ሰው ነው። ፓክሺ ማለት ከዓመታት በፊት ገና እንደተወለደ ዶክተሮች በህይወት አይተርፍም ብለውት የነበረው ምስኪኑ ልጅ ነው። ያኔ ፓክሺ ህይወቱን ያገኘው በአንዲት ወፍ አማካኝነት ነበረ። ከዛም በኋላ ከወፎች ጋር ያለው ግንኙነት በጣሙን ሰፊ የነበረ ሲሆን እድሜውንም በሙሉ ያሳለፈውም ከወፎች ጋር ነው ማለት ይቻላል። ታዲያ ነገሮች ሁሉ ሁልጊዜም በጥሩ ሁኔታ ሄዱምና አንድ ጊዜ ላይ ፓክሺ የሚወዳቸው ወፎች በጣም መጎዳት መጀመራቸውን ይመለከታል። ለዚህ ደግሞ ምክንያቱ ከስልክ ውስጥ የሚወጣው ከመጠን ያለፈ ሬዲዬሽን ሲሆን በዚህ ጨረር ምክንያት የወፎቹ የነርቭ ሲስተም እየተዛባ በየቦታው ላይ መሞትና መውደቅ ጀምረዋል። እናም ከወፍ ህይወቱን ያገኘው ይሄ ምስኪን ፓክሺ ወፎቹ አይኑ እያየ እንዲሞቱ አልፈቀደም። በተለያዩ ቦታዎች ላይ የተለያዩ ስብሰባዎችንና ሰልፎችን ቢያደርግም ማንም ሰው ከቁም ነገር ሊወስደው አልቻለም። ቀደም ሲል የገደለው የቴሌኮም ባለቤት የሆነው ሉላንም ሳይቀር ሄዶ አናግሮት ነበረ። ሉላ ግን ጆሮውን እንኳን ሳይሰጠው ጊዜ አባካኝ ብሎ በመስደብ ከቢሮ በንቀት ነበር ያባረረው። በየጊዜው የሚተከሉ አዳዲስ የኔትወርክ መስመሮች ባሉበት ቦታ ላይ በመሄድ ለመቃወም በሚሞክር ሰዓት ደግሞ በፖሊሶች እንዲታሰር እያደረጉት ነበረ። ከዚህ ሁሉ ሙከራ በኋላም የመጨረሻ አማራጭ ነው በማለት የቴሌኮም ሚኒስቴሩ ሞርፊ ጋር መጥቶ ለማናገር ሞክሮ ነበረ። በሚያሳዝን ሁኔታ ግን ሞርፊም እኛ የለቀቅነው ጨረር ከመጠን ያለፈ አይደለም፣ ባዶ ጭንቅላት ይዘህ አጨቅጭቀም በማለት ከቢሮ አባሮታል። ይህንን ተከትሎም ፓክሺ ጨረሩ ምን ያህል እንደሆነ ለመለካት በሚወጣ ሰዓት እነዚህ ድርጅቶች ለትርፋቸውና ለከፍተኛ ኔትወርክ ሲሉ ከመጠን በላይ ጨረር እየለቀቁ መሆኑን ይደርስበታል። ይህንንም ፍርድ ቤት ድረስ በማስረጃ ወስዶ ከሷቸው የነበረ ቢሆንም ይሄ ቴሌኮም ሰርቪስ ለሀገራችን ከምንም በላይ ገቢ ያመጣል በማለት ማንም ሰው ጆሮ እንኳን ሊሰጠው አልቻለም። እናም በዚህ ምክንያት ፓክሺ ተናዶ ጉዳት ያደረሱ
የተካተቱበትን ሰዎችና ባለስልጣኖች ብቻ ሳይሆን ግዴለሽ የሆኑትን ዜጋዎች በሙሉ ለመግደል ወስኖ ነበረ። ይህንን ከማረጉ በፊት ግን እነዚህን የቴሌኮም ታወሮች አንድ ነገር ለማድረግ በማሰብ ወደ ታወሮቹ ላይ የወጣ በነበረ ሰዓት ከመጠን በላይ ጨረር ሰውነቱን አግኝቶት እነዚህ ጨረሮች በየቦታው ላይ የሚገኙትን ስልኮች እንዲሰበስብ አድርገውታል። ከዛን ጊዜም በኋላ ፓክሺ እነዚህን ስልኮች ማዘዝ ስለቻለ የሚወዳቸውን አዋፍቶች ቅርጽ በመያዝ እያንዳንዱን ጠላቶቹን ሲያጠቃቸው ነበረ። ምንም እንኳን እነ ዶክተር ይሄንን ሁሉ ነገር ሲያወራ ቢሰሙትም ዳሩ ግን እሱ ማጥፋት ስላለባቸው የግዴታ ይሄንን ኢነርጂውን ከሱ ላይ ወስደውበታል። ኢነርጂውንም ወስደው ደህንነቱ በተጠበቀ ቦታ ላይ ካስቀመጡ በኋላ ለዶክተር ቫሲካራን፣ ለቺቲ እንዲሁም ለኒና እውቅና የሚሰጣቸው ትልቅ መድረክ ተዘጋጅቶ በዚህ መድረክ ላይ ሚኒስትሩም ሳይቀር ተገኝተዋል። ይህ በሚሆን ሰዓት ከሚኒስቴሩ ስር የማይጠፋው ቦህራን ደግሞ አባቱን የገደለበት ሮቦት በዚህን ያህል በሰዎች ሲወደስ ማየት አልፈለገም። አንዳች ነገርም ማድረግ አለብኝ በማለት ታስሮ የነበረውን የፓክሺም መንፈስና ፓወር ከቦታው ላይ ነፃ እንዲሆን አድርጎታል። ብዙም ሳይቆይ ፓክሺም የከተማውን ስልኮች በመሰብሰብና ኃይላቸውን በመቆጣጠር እንደ በፊቱ ኃይለኛ ሆኗል። ፓክሺም ፓወሩን እንዳገኘ ያደረገው የመጀመሪያ ነገር የዶክተሩን ሰውነት በመቆጣጠርና በመውሰድ አደገኛውን ሮቦት ቺቲን መቆጣጠር ነበረ። በዶክተሩ ሰውነት ውስጥ በመሆንም በከተማው ላይ ያሉ በርካታ ሰዎች ላይ ጉዳት ያደረሰ ሲሆን ቺቲንም እጅና አንገቱን ሳይቀር ገነጣጥሎበት ከጨዋታው ውጭ አድርጎታል። ይህንን ተከትሎ እስከዛሬ በሚስጥር ተይዞ የነበረውን የዶክተሩን ሁለተኛ ቺቲ 2.0 የተባለውን እጅግ አደገኛ የሆነውን ሮቦት ደግሞ ኒላ አስነስተዋለች። ይህ በሚሆን ሰዓት ፓክሺ ስቴዲየም ውስጥ በርካታ ሰዎችን ሰብስቦ ካሉት የቴሌኮም ታወሮች ፓወርን በመሰብሰብ ሰዎችን ለመግደል ተዘጋጅቷል። በድጋሚም ወደዚህ ምድር እንዲመጣ ምክንያት የሆነው ቦህራን ቢሆንም በሚያሳዝን ሁኔታ ግን ፓክሺ እሱ ይሄንን ያደረገው ለክፋት ብሎ እንደሆነ ስለሚያቅ በመጀመሪያ ያነደደው ሰው ራሱ ቦህራንን ነው። ይህ በእንዲህ እንዳለ ዶክተሩ በመቶ የሚቆጠሩ የቺቲ አይነት ሮቦቶችን አዘጋጅቶ ነበረ። እነዚህንም ሮቦቶች ያዘጋጀው ለወታደራዊ አገልግሎት በሚኒስቴሩ ኮማር ጥያቄ መሰረት ነው። ታዲያ ኒላም እነዚህን ወታደሮች ለመልቀቅ ትክክለኛው ጊዜ አሁን ነው በማለት የቺቲ አይነት በመቶ የሚቆጠሩ ወታደሮችን ወደዚህ ስቴዲየም ይዛቸው መታለች። በጊዜው ፓክሺ ያገኘውን መሳሪያዎች በላዩ ላይ በመለጣጠፍ ራሱን ወደ ትልቅነት ቀይሯል። ይህ በሚሆን ሰዓት ደግሞ ቺቲ 2.0ም በቦታው ላይ ያገኘውን ብረቶች በመገጣጠም ራሱን ግዙፍ ሰው አድርጓል። ምንም እንኳን ቺቲ 2.0 ራሱን ከፓክሺ እኩል ቢያደርግም በጉልበት ግን እሱ ላይ ሊደርስበት አልቻለም። ፓክሺም ይሄንን ሮቦት እስከ መጨረሻው ሊያጠፋ በነበረ ሰዓት ይሄው ዶክተር ቫሲካራን የሰራቸው ኩቲ የተባሉ ትናንሽ ሮቦቶች ወፎችን ይዘው ወደ ቦታው ላይ መጥተዋል። እነዚህ ሮቦቶች ከእርግቦች ጋር መስማማት እንዲችሉ ተደርገው የተሰሩ ናቸው። ለፓክሺም ደካማ ጎኑ በሆኑት ፍጥረቶች የመጡበት ሲሆን ከጥፋቱም የማይመለስ ከሆነ እነዚህ እያንዳንዶቹ ኩቲዎች የያዟቸውን እርግቦች እንደሚገሏቸው እየነገሩት ነው። ለወፎች ሲል ይሄ ሁሉ እየተፋለመ ያለው ፓክሺ ደግሞ በገዛ እጁ ወፎች እንዲጎዱ ማድረግ ስላልፈለገ ወዲያውኑ በስልክ የገጣጠማቸውን እያንዳንዱን አካሎቹን በታትኗቸዋል። በመጨረሻም የሱ መንፈስ ብቻ በአየር ላይ በሚቀር ሰዓት እንደ ከዚህ ቀደሙ በማሽን ውስጥ ይዘው አስቀምጠውታል። በታሪኩ የመጨረሻ ትዕይንት ላይ ዶክተሩ በሕክምና ገዛ እየተደረገለት እንመለከታለን። ለሚኒስቴሩ ኩማርም ምንም እንኳን ፓክሺ ያደረገው ነገር ጥፋት ቢሆንም ዓላማው ግን ትክክል እንደሆነ ይነግራቸዋል። ድርጅቶችም ለራሳቸው ከመጠን ያለፈ ትርፍ ሲሉ በቴክኖሎጂ ተጠቅመው ተፈጥሮን እንዳይጎዱ መቆጣጠር እንዳለባቸውም ጭምር ለሚኒስቴሩ ኩማር ተናግሯል። በሌላ በኩል ሮቦቷ ኒላና ቺቲ 2.0
ደግሞ የፍቅር አይነት ሁኔታ ውስጥ ገብተዋል። በታሪኩ መጨረሻ ላይ ምንም እንኳን ፓክሺ ቢሰዋም የሱ የታገለለት ነገር ተፈጻሚ ሲሆን ዶክተር ፋዚጋራን ደግሞ ከ8 ዓመት በፊት ጥፋት አድርሶ የነበረው ቼቲ እንደ አዲስ ህዝቦቹን ክሶለት ወደ ከፍታው ላይ ሲወጣ ታሪኩ ያበቃል።